መከራ ውስጥ ነን። በአርሲ የሚገኙ ካህናት ተናገሩ። ሚስጥረ ሥላሴ በቀጥታ ተናገረች። አትግደሉን ስንል ካሰሩን ከገዳዮች አንለያቸውም አለች። አቡነ ኤልሳ ጨባጭ እንገላሃለን ሲሉ እናት የገዛ ልጇን ገደለች። እቺ የምትመለከቱ የተወዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን፣ ኤርትራውያን፣ ኢትዮጵያውያን የሰው ልጆች በሙሉ ይሄ መረጃ ጉልበት እንዲኖረው እንፈልጋለን። ላይክ በማድረግ ሼር በማድረግ መረጃዎችን በማዳረስ ከጎናችን ቆሙ። አርሲን የተመለከተ መረጃ ነው ዛሬ የመጣ ነው። በዚህ ዜናችን፣ መረጃችን፣ ጉዳያችን፣ ድምጻችን ሁሉ አርሲ ነው። ያለማቋረጥ ስለ አርሲ ድምጽ እንሆናለን። ያለማቋረጥ ስለ አርሲ እንናገራለን። ያለማቋረጥ ዛሬ እንጮሃለን። ስለዚህ እናንተ ግን በማጋራት ያለማቋረጥ ከጎናችን በመቆም ቪፒኤን እያበራችሁ በማየት ላይክ በማድረግ ሼር በማድረግ አልጎሪዝሙ መረጃውን ስለሚያዳርስ ማለት ነው። ይሄን በማድረግ ጀምሮልኝ በቅድሚያ የምናየው ጳጳሳት አርሲ አቦምሳ ሄደው ነበር። አቦምሳ ሄደው ብፁዕ አቡነ ጎርጎሪዮስ፣ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሕርያቆስ፣ ብፁዕ አቡነ ኤልሳ፣ ብፁዕ አቡነ ፊልጶስ፣ ብፁዕ አቡነ ገብርኤል፣ እነዚህ ጳጳሳት ብፁዕ አቡነ የቀሌሜንጦስ ከስድስት ሰባት በላይ ጳጳሳት አርሲ ሄዱ። ጉዳት ደረሰበት የተባለበት መከራ አለበት የተባለበት ከ101 ዓመት በላይ ቤተክርስቲያን ተቃጠለ የተባለበት ቦታ የመድኃኔዓለም ታቦት በምዕመናን አማካይ ተሰደደ የተባለበት ቦታ ከ200 በላይ ቤቶች ተቃጠሉ። ከ15-16 ወደ 37 የሚጠጉ ሰዎች ተገደሉ የተባለበት ቦታ፣ ሀብት ንብረታቸው ወደመ የተባለበት ቦታ ሳይሄዱ ከዚህ በፊት ጥቃት የተፈጸመበት አቦምሳ ላይ ሄዱ። እርግጥ ነው እዛ መከራ ነበር ከዚህ በፊት። አሁን ግን በዚህ ሰዓት መከራ የነበረበት ቀጥታ ቦታው ላይ ሳይገኙ ከአንዳንድ የሰላም ችግር ጋር በተገናኘ ነው። ያ ነው ውጥረት የነገሰበት አካባቢ ስለነበረ አቦምሳ ሄዱና የሀገር ሽማግሌዎች እዛ ተገኝተው እንኳን ደህና መጣችሁ ብለው ጉዳዩ ሃይማኖታዊ መልክ የለውም፣ ሃይማኖታዊ መልክ ያለው ለማስመሰል አድርገዋል በሚል የበሬ ሽልማት መሸላለም ለአባቶች ጳጳሳት አቀረበ። አባቶች ደግሞ ለምዕመናን አቀረቡ። እነዛ ምዕመናን በሚያስገርማችሁ መልኩ አይበሉት ነገር ጾም ነው፣ አይሰሩበት ነገር እርሻቸው ተነጥቋል። ግን እነዚህ ራሳቸው እህል ያላቸው በሬዎች የነበሯቸው ሀብት የነበሯቸው ቤት ያላቸው ልጆች ያላቸው ናቸው። ተሰደው ሀብታቸውን፣ ንብረታቸውን፣ እህሎቻቸውን፣ በሬዎቻቸውን፣ እርሻዎቻቸውን ትተው በህይወትም ልጆቻቸውን በአካሎቻቸውን አጥተው ቢመጡ እነሱ በሬ ሰጥቷቸው ሄዱ። ጉዳዩ ሃይማኖታዊ አይደለም ተባብሎ መጡ ተሸላልመው። አሁን እኛ አባት አጽናንተዋል ይባላል። እዛ ግን ሲጠብቋቸው እንደነበረ መረጃዎች ደርሰዋል። አሁን አባቶች መጥተው አጽናንተውናል ያሉ እየጠበቁ ነበር እና በጣም የሚያቆስል ውስጥን የሚያም ነገር ሆኖ መጥቷል። እኚህ አባቶች ግን ተሰብስበው ምን ብለው ነበረ? ከራሳቸው አንደበት 2 ሰዓት ሰንበት ቅዳሴ ቀድስ ነበር። በስጋት ነው ሌሊት ሰዓታት ምን ሄደው ምዕመናን በስጋት አይመጡም ነበር። ለወረዳው ተናገርን፣ ለቀበሌ ተናገርን፣ አሁን ይስተካከላል፣ አሁን ይመጣል እያሉ ሳይስተካከል ጆሮአችን ብቻ ተስፋ እያደረገ አልቀን ደቀን ቀረን ይላል። አርሲ በቀጥታ የነበሩ አባቶች እንዲህ ይላል። እናለቅስ ነበር። ቤተክርስቲያናችን ከሚገርማችሁ ነገር ማለት ነው
ለሊት ማህሌት የሚቆምበት ቤተክርስቲያን ሳታት የሚቆምበት ቤተክርስቲያን እንደ በለተ ሰንበት ጧት 2 ሰዓት ቅዳሴ የሚገባበት ቀናል። እውነቴን ነው ውስጤን ነው የምነግራችሁ። ተሸማቀሩ አስቀዳሽ በቀረበት ሰዓት የሃይማኖት አባቶች እየሄድን እዛ በዚህ ቦታ ላይ መጡ ይባላል። አንድ ተረት አለ እዚች ጋር ሁሉም ተነካክቷል። የተነካካውን መልሼ ብለው ያው አጠር አዳችሁን ነው የምናገረው። ሰውየው ምን አለ? ላሟን አስሯት ወደዛ ሲሄድ እንቧ ትላለች። ቋ አመጣልሻለሁ አለ። ቋ አመጣልሻለሁ ሲል ላሟ በችጋር ሞተች። ስትታረድ ምንድነው ጆሮዋ ብቻ ነው የሰማው። ለምን? የሰማችበት አልተደረገላትማ። ጮታችን ስንጮህ አረ ያለቅን ነው፣ አረ ችግር እንዲህ አለብን ጎበዝ ስንሄድ ሌሊት እንደልባችን አንሄድም። ጠላት ወደ ላይ እየተጠጋን ነው። እንዲህ ነው አለቅን ስንለው ወረዳውም ቀበሌውም እሺ ነው ይደረጋል ነው። ግን ሲደረጋል ነው ብሎ ብሶ መጣ። ቅድም አባታችን ገልጸውታል። ቅዳሴ 1 ሰዓት ተኩል መግባት መጣ። እንገባ ጀመር። ከምን ተችግሩ አንፃር እኔ ጠለታ ቅዱስ ገብርኤል ደብር አስተዳደር ነኝ፣ ሊቀመንበር ነኝ። ብሶት የደረሰብኝ ነው የምናገር። ህዝቡም ማስቀዳሽ ጠፋ። ኧረ ዛቲም ማጣን ምን ይሻለናል? ህዝቡም ተችግር አንፃር ነው ፈርቶ ነው ይሄ ነገር ብለን ወደ በላይ ኡዋል ስንል የሚሰጠ ምላሽ ምንድን ነው? የሞተ ምላሽ ነው። ችግር የለም አለ በቂ። ኧረ በቂ መከላከያ ይንጣልን ስል አለ የኔ የወረዴ ምንሻ የወረዴን ያልነው ይሄን ያህል ሰው ሞተ ብዬ ብናገር ያልሞተውን ሰው ሞተ ብለሃል። ከየት አንጥተህ ነው? ቤተክርስቲያን አልተቃጠለው በውሸት ተቃጥሏል ትላለህ። ከየት አንጥተህ ነው? እኔ ጋር ስልክ ተደውሎ መጨረሻ ላይ አቶ ባሻ ግርማ የሚባሉ ያሉ እኛ ጋር አድማ በትኖች ለእኛ ሁሉ ነው እንግዲህ የሞተው 2 ሰው ነው። የተቃጠለው ጭራሽ ቤትም አልተቃጠለ። የሁሉ ንብረት ጠፍቶ ወድሞ ተዘርፎ ይሄ ምላሽ እየተሰጠን ስንጨቃጨቅ በስልክ ማክሰኞ ዕለት መጨረሻ ላይ ጭንቅላቴን አመመኝ። መጨረሻ የኔን ስልክ ስጣቸው አለ። የባሻ ግርማ ተመቶ እዛ ነው ስጣቸው የኔን ስልክ እዛው ወዲያ አረጋል። ያ ስልክ መደወል ቆመ። ከየት አንጥተህ ነው ይሄን የምታረግ? ማስፈራሪቸው በፈራም አልናገርም ብል መሞት አይቀርም። ተናግሬም እንጂ ብሎ ሞተ ማለትም አንድ ስም ነው እና ይሄን ያህል ነው። አልተደመጥንም። ምን እንደሆነ ግራ ገብቶናል። ችግሩ ቢሮ ውስጥ ነው ያለው። ጫካ አይደለም ቢሮ ነው ያለው። በመጀመሪያ ተቢሮ ይጥዳ። ይሄ ነው ሰላም ያመጣች ነው። ያለንበት መከራ ምን ያህል እንደሆነ፣ የደረሰብን ነገር ምን ያህል እንደሆነ፣ ጭንቁ ምን ያህል እንደሆነ ጳጳሱ የሀገረ ስብከቱ ጳጳስ አቡነ ኤልሳ እንዲላል ንካል ሕፃናት ታረዱ፣ እናቶቻችን ታረዱ፣ አባቶቻችን ሞቱ። በአርሲ ምድር ላይ ምን አደረግን? ምን አደረግን? ምን አጠፋ? ምን አደረግን? ወዴት እንሂድ? ምን አለ? ሌላ ሀገር የለም፣ ሌላ ሕዝብ የለም። ምን አደረግን? ለምንድን ነው የምንሞተው? ለምንድን ነው የምንታረደው? ይህንን መንገድ መንግስትም ይስማ፣ የኦሮሚያ ሕዝብም ይስማ፣ የዓለም ሁሉ ሕዝብ ይስማ፣ የፌዴራል መንግስትም ይስማ። ለምንድን ነው እስከመቼ ድረስ 2 ዓመት 3 ዓመት 4 ዓመት ሙሉ ታረድን ሞትን? ለምንድን ነው የምንባለው? መንግስት ለምን አይሰማን? ለምንድን ነው መከላከያውን የወጣው? ሕዝባችን እየታረደ ነው። ልጆቻችን እየሞቱ ነው። ሕፃናቱ እየታረዱ ነው፣ እየተቃጠሉ ነው። ሀብቶቻቸው፣ ቤቶቻቸው እየተቃጠለ ነው። ስሙ፣ በዓለም ሁሉ ያላችሁ ስሙ። እኛ ሌላ ሀገር የለንም፣ ሌላ ሕዝብ የለንም፣ ሌላ ሕይወት የለንም። የተሾምንበት እኛ ለእኛ ነን። ልጆቻችን ለምን ይሞታሉ? አድራዋቀ እየገራምቴን ገነሞዴም የተጎዳ ህዝብ የሚፈልገው እንዲህ አይነት አባት በስም የሚያውቃቸው የተጎዱት ልጆች እነዚህ ናቸው ማለት የሚችል በእንባ ስለ ልጆቹ በግልጽ በአደባባይ መናገር የሚችል አባት፣ ሲጎዱም ደግሞ አሁን እያደረጉ እንዳለው የሚረዳ የሚያግዝ አባት ነው የሚያስፈልገው። ጉዳት በየዘመናቱ አለ፣
ግን አባትነትን ጠብቆ ሲገኝ ትልቅ ነገር ነውና መውቀስ ብቻ ሳይሆን ማመስገንም ስለሚያስፈልግ እንደ ልጅም መታዘዝም ስለሚያስፈልግ ማለት ነው። የተጎዱ ወገኖቻችንን አስተባብረው እያገዙ ነው ያሉት አባታችን። እግዚአብሔር በእድሜ በጤና ያቆየልን። እንግዲህ እግዚአብሔር ያመላክታቸው። ድምጽ ሲኮን መምህራን ድምጽ ሲሆኑ ሲያሰሙ ከስራ ገበታቸው ይፈናቀላሉ። ካሉበት ላይ እንዲወርዱ ይደረጋል። መከራ እንዲመጣባቸው ይደረጋል። እንዳይሰሙ ይደረጋል። ጩኸታቸው ይቀማል። አንድ ሁለት ብለን ዘርዝረን ማንጨርሰው መከራ ይመጣባቸዋል ድምጽ ሲሆኑ አባቶች። አሁን እንገድልሃለን ብለውኛል ይላሉ መምህራችን። ብዙ ማስፈራሪያዎች ደርሰውብኛል ይላል። እንገድልሃለን፣ እኔ ላይ ብዙ ማስፈራራት፣ ዛቻ በጣም በዝቶብኛል። በጣም ከምላችሁ በላይ ይሄ ነው የምላችሁ አይደለም። መግባት መውጣቴ በዘር ያዕቆብ መቤት ባሳደገችኝ በእናቴ በጻድቃኔ ማርያም ኃይል ያለው በጣም ከአቅሜ ላይ ሆኗል። የሚመለከታቸው የማይመለከታቸው ሁሉ አይገርማችሁ። እስማኤል የሚባል እንዲህ ያለ ፍትህ ለአክሱም ሙስሊሞች ብሎ 465,000 ተከታይ ያለው ፍትህ ለአክሱም ሙስሊሞች ነው የሚለው። ጥሩ ያ ጥሩ ይሁን። ነገር ግን የሚመለከተው የማይመለከተውም የኔን ፎቶ በመጫን ስብከት አንዳንዴ በድምጼ አንዳንዴ ፎቶን እያደረገ እሳት አብራጅ እያደረገ ነው ያለው። ሌላው አካል ደግሞ እኔን በማስፈራራት ነው ያለው። እንገድልሃለን፣ ምላስ እንቆርጣለን፣ ቆራጩን ገዳዩን ፈጣሪ ነው። ነገር ግን ወድቄ እንዳልገኝ እኔም እቺ ስጋ ደካማ ነችና ዛቻውን ሌላውን ነገር ተሰምቶኝ እንዳልሸማቀቅ አንገቴን እንዳልደፋ እነ ቅዱስ ጳውሎስን ያጸና መድኃኔዓለም እኔንም እንዲያጸናኝ ኃይሉን ብርታቱ እንዲሰጠኝ ሁላችሁም በጸሎታችሁ አስቡኝ። በጠቅማችሁም ባልጠቅማችሁም ደካማ ወንድማችሁን ኃይለ ጊዮርጊስ እያላችሁ ጠዋትም ማታም አስቡኝ። ምናልባት እግዚአብሔር አምላክ ጊዜ ሰዓት ነው ካለ እንደ አባቶቼ አሩሲ እንደሞቱት በሞት ደስታዬ ነው። ነገር ግን ሁሉን አድራጊ እግዚአብሔር ነውና ኃይሉን ብርታቱ እንዲሰጠኝ በጸሎታችሁ አግዙኝ ማለት ፈልጋለሁ። ሌላ በተረፈ በርቱ፣ ጠንክሩ፣ ተስፋ አትቁረጡ፣ እርስ በርሳችሁ ተያያዙ። የምንተኛበት የምናንቀላፋበት ጊዜ ያለ ማስፈራሪያዎች ይደርሷቸዋል፣ ዛቻዎች ይደርሷቸዋል፣ መከራ ይመጣባቸዋል። ድምጽ ስንሆንስ ድምጽ ደግሞ አትሆኑ እንባላለን። ይህን የተናገረችው ሚስጥረ ሥላሴ ፖለቲከኛ ሚስጥረ ሥላሴ እንዲህ ትላለች። አትግደሉን የሚሉትን ማፈን ከገዳዮች አንድ መሆን ነው ትላለች። ፖለቲከኛና ጋዜጠኛ ሚስጥረ ሥላሴ ንካት። ሐቁ አሳሪው ከገዳዩ ያራቀ መሆኑን ነው። ይህ ንግግር የ20 ተወዳዳሪ የሚስጥረ ሥላሴ ታምራት ነው። ኦርቶዶክሳውያን ምዕመን ላይ የሚደረገው መሳደድና መገደል ሳይበቃ ቤተክርስቲያኒቷን ተቆርቋሪና አገልጋዮች እያሳደዱና እያደኑ ማሰር ሐቁ አሳሪው ከገዳዩ ያራቀ መሆኑን ነው። ይህ አወዛጋቢና አነጋጋሪ ንግግር ፌስቡክ ገዛው ከ15 ሰዓታት በፊት ያጋራችሁ ነው። በጣም የሚገርመው ደግሞ አሳሪውም ገዳዩም አለመጠቀሱ ነው። አሳሪውስ ማን ነው? ገዳዩስ ማን ነው? የሚስጥረ ሥላሴ ሐሳብ በእንጥልጥል እንደቀረ ነው። ይህ የሚኖር ሕይወት ነው። ሰላም። እንግዲህ ምን እንላለን? የሆነው እንግዲህ ይሄ ነው። ነገር ግን ቀሲስ አባታችን መምህር ደረጀ ነጋሽ ዘወንዬ በቀጥታ ግልጽ ጥያቄ ለሲኖዶሱ አቅርበዋል። በቀጥታ ለሲኖዶስ በቀጥታ አንድም ጠንከር ያለ እውነት የተጨበጠ መረጃ አስደግፈው ምን ስንሆን ነው ድምጽ የምትሆኑት? መች ነው ድምጽ የምትሆኑት? መች ነው የሚለውን ጥያቄ አቅርብ እውነቱን ገልጠዋል። እንካል አለበለዚያ ገዳም ይግቡ። መጠበቅ ካልቻሉ መምራት ካልቻሉ ክርስቲያኑን ከሞት ማዳን ካልቻሉ ገዳም ይግቡ። በቃ ምን ይሰራሉ? ከመንግስት ባለስልጣናት ጋር ተሰበሰቡ። ዜና አይደለም የምንፈልገው፣ ውጤት ነው የምንፈልገው። ከማንም ጋር ተሰብሰቡ። እሱ አይደለም የኔ ጉዳይ፣ ውጤት ነው የምንፈልገው። እስራትንም አንፈራም፣ ሞትንም አንፈራም። ስለ ሃይማኖታችን መታሰር አይደለም መገደልንም አንፈራም። ቤተክርስቲያን ብትቃጠል የማይጮሁ፣ ቤተክርስቲያን ብትነድ የማይጮሁ፣ መከራ ቢመጣ የማይጮሁ፣ ክርስቲያን ቢሰደድ የማይጮሁ
መንፈሳዊ ሚዲያ ያልናቸው ስለ መንፈሳዊ ጩኸት፣ ስለ ቤተክርስቲያን መጮህ አይፈልጉም። እንጮኻለን፣ ከዛ ይቀጥላል። ለምን? ከጩኸት የዘለለ ሻማ ከማብራት የዘለለ ከመግለጫ የዘለለ ምን ውጤት አለ? እስቲ ቅዱስ ሲኖዶስን ልጠይቃችሁ። እስካሁን ለደረሰው መከራ፣ እስካሁን ለደረሰው ቤተክርስቲያን ላይ መቃጠል፣ እስካሁን ለታረደው ክርስቲያን፣ እስካሁን ለታረደው ካህናት ምን እርምጃ ተወሰደ? ምን እርምጃ እንዲወሰድ አደረጋችሁ? የትኛውን ነፍሰ ገዳይ፣ የትኛውን ቤተክርስቲያንን የሚያቃጥለውን፣ የትኛውን ሃይማኖት እንዲጠፋ የሚያደርገውን ፍርድ ቤት ለፍርድ አቆማችሁ? እስቲ ንገሩ። በዓመት 2 ተሰብስባችሁ የስልጣን የደሞዝ ጥያቄ ስታቀርቡ የቤተክርስቲያን ህልውናን የሚያስከብር ውሳኔ ወሰናችሁ፣ አሳልፋችሁ ቤተክርስቲያንን የትኛው ጋር ነው ያስከበራችኋት? ማንም ሰው በሃይማኖቱ ሊገደል፣ ማንም ሰው በሃይማኖቱ አንገቱን ሊደፋ አይገባም። መካና እናደርጋት፣ ወልዳ መካና እናደርጋት ተዋህዶን። እኛ አንድ ከሆነን ማንም አይደፍረንም። ማንም ሞት እንደሆነ አይቀር ዋቶኮን ሶዳና አመንቲ ኬኛን ሂደማሚቲ ዱኡስ ዱፉ ሂን ሶዳኑ አመንቲ ኬኛን ከበጅና አመንቲ ኬኛፍ ኒዱና ገና ሞት ያውጁልናል፣ ገና ሞት ይደግሱልናል። ስለዚህ ህብረት ያስፈልገናል። ሃይማኖታችንን መጠበቅ ነው። ስለዚህ አባቶቼ ንግግሬ ድፍረት ሳታደርጉት ሐቅ ስለሆነ መራራ እውነት ስለሆነ ራሳችሁ ዝግ ስብሰባ ተቀምጣችሁ እስቲ ተመካከሩ፣ እስቲ ተነጋገሩ። ለምንድነው ክርስቲያኑ የሚያልቀው? ለምንድነው ቤተክርስቲያን የምትቃጠለው? በየጊዜው ለምንድነው ክርስቲያኑ የሚሰደደው ብላችሁ ተነጋገሩ። አያማችሁም? ህፃናትን ሰብስበው ከአንገታቸው ላይ ክር ሲበጥሱ አያምም? ምንም የማያውቁትን ይሄ ነገር አሁን ሳውዲ አረቢያ ተደርጓል። ይሄ ነገር አሁን አረብ ኤሚሬት ተደርጓል፣ ኩዌት ተደርጓል፣ ባህሬን ተደርጓል፣ የእስልምና ሀገራት ላይ እንኳን ተደርጓል። እንዴት ነው የማያማችሁ? በጣም አሳሳቢ ደረጃ ላይ እየደረስን እንገኛለን። አሳሳቢ ደረጃ ላይ አሁን ነገሮች ከበድ ከረር እያሉ ነው። ስንሞት እንበዛለን ምናምን የሚባል ስንሞት መቼም አንበዛ፣ ልንበዛም አንችልም። ይህንን የተናገሩት የእንታ ገብረመድህን እንየው ናቸው። እንበዛለን የሚል ነገር የለም። እየታሰርን ነው፣ እየተገደልን ነው፣ እየሞትን ነው። አንበዛም፣ ቁጥራችን እየቀነሰ ይሄዳል እንጂ በማለት ተናግሯል። የእንታ ገብረመድህን እንካተላለን። ስንሞት እንበዛለን እያልን እንዘምራለን። ከሞት ምን ይበዛል? ጅሬ ምን ይበዛል? ሙታ የለ። እንዲህ አይነት የሚያፈዝ አደንግዝ አፍዛዥ እንዲህ አይነት አስማት በጣም እጅግ በጣም የሞተ ህሊና ነው የሚለው። እንዴ ከሞት እንበዛለን እያለ እንዴት ሆኖ ነው የምትበዛው? በስተናል እንዴ? ሰው እየቀነሰ እያጠረ እየደከመ ስንት ነው ዘግተን የመጣን አብያተ ክርስቲያናት? ስንት ነው ኦርቶዶክስ ተፈናቅሎ ቦታ ያጣው? ስንት ነው ባዶ የሆነው? ስንት ነው መዳረሻ ያጣው? ስንቱ ነው ባዶ ሆኖ የሚበላው የሚጠጣው ሲያጣ ወደ ሌላ ቤተ እምነት የገባው? ስንቱ ነው በጦርስ የሚያልቀው? እንዴ ስንቱ ነው ለስደት እየወጣ ባህር የጨረሰው? ስንቱ ነው አረቡ ሂዶ ታስሮ ያለው? እንዴ ወይቶ ወንድም አይደለችም እንዴ? አይደሉም እንዴ? እንበዛለን ይላል ዝም ብሎ። እንዲህ አይነት ጅልነት እናቁም፣ ማሰብ መቻል አለብን። በተማረው ትምህርት ጸንተህ ኑር። በክርስቶስ ሃይማኖት ለመጽናት ተምረህ ጸንተህ ኑር ተብለናል። አወዛውባቸው የእውነት ኦርቶዶክሳውያን ብርታት ይጠይቀናል፣ ህብረት ይጠይቀናል፣ የበለጠ መግባባት መነጋገር ይጠይቀናል። በአንድ ድምፅ መናገር፣ በአንድ አፍ ማውራት አለብን። በአንድ አፍ በአንድ ልብ ማሰብ መቻል አለብን። አሮን አፍ ይሁንህ አለው ሙሴን። አንዱ አፍ፣ አንዱ ልብ፣ አንዱ አይን፣ አንዱ ጆሮ ሆነን እንዳንድ አካል ሆነን መናበብ አለብን። እንዳንድ አካል እሱን ነው ቤተክርስቲያናችን ትምህርቷም ድምጿም ይነግረን። ዛሬ አምላካችን በቸርነቱ ቤታችን ያቆይልን፣ አንድነታችን ያጽናልን። የእውነት
ሁሉ ነገር ቀላል ነው። አንድ ሆኖ ማሰብ ነው ከባዱ። አንድነታችን እግዚአብሔር ያበርታልን። ይህ ቪዲዮ ስንሞት እንበዛለን እያላችሁ ክርስቲያኑ ለምታዘናጉ ምዕመናን ሁሉ ነው። በየትኛውም መስፈርትና አግባብ ሰው እየሞተ አይበዛም። አርሲ ላይ የሚሞቱ ምዕመናን እየሞቱ ነው እንጂ እየበዙ አይደለም። እየተፈናቀሉ ከስራቸው እየተነሱ እየተሰደዱ እንጂ እየበዙ አይደለም። አርሲ ላይ የምትገኙ ምዕመናንም ማወቅ ያለባችሁ ነገር ማንም አልደረሰላችሁም። ማንም የሚደርስላችሁ ሰውም የለም። ሁሉም የሃይማኖት አባት ፊቱን ያዞረባችሁ። ስለዚህ ያላችሁ አማራጭ ቢኖር እነሱ በሚመጡበት መንገድ እናንተም ተዘጋጅታችሁ እነሱን መመለስ ነው። እኛም ቢሆን ከእናንተ የተማርነው ነገር እንደዚህ አይነት ድርጊት እኛ ላይ ቢፈጸምብን ማንም ሰው እንደማይደርስልን ነው። ለእኛ ያለን ራሳችን እንደሆንን ነው። ስለዚህ ለሚመጣው መከራ ለሚመጣው ሰይፍ ሁሉ በመጣበት መንገድ እንዲመለስ ሁሉም ተዘጋጅቶ መጠበቅ ነው ያለበት እንጂ እየሞትን እንበዛለን እያልን አናልቅም። ስንሞት እናልቃለን። ስንሞት መንበዛበት አግባብ የለም። ስንሞት እንሰደዳለን። ስንሞት አጣችንን እናጣለን። ስንሞት ቤተሰባችንን እናጣለን። ሀገራችንን እንነጠቃለን እንጂ ምንበዛበትም ምንሰፋበትም አግባብ አይኖርም። ስለዚህ በየቦታው የምትገኙ ክርስቲያኖች ከአርሲ ምዕመናን ተምራችሁ ማንም እንደማይደርስላችሁ አውቃችሁ ባላችሁበት ተዘጋጅታችሁ ለሚመጣው ሰይፍና ችግር ሁሉ በመጣበት መንገድ ለመመለስ ተዘጋጁ። ራሳችሁን፣ ቤተሰቦቻችሁን፣ ሀገራችሁን፣ ቤተክርስቲያናችሁን ጠብቁ። ክርስቲያኖች ባላችሁበት አንድነት ፈጥራችሁ ተደራጅታችሁ ራሳችሁን፣ ሀገራችሁን፣ ቤተሰባችሁን፣ ቤተክርስቲያናችሁን ጠብቁ። ይቆያል። ዲያቆን ያረጋል አበጋዝ በምሳሌ የመሰሉትን በቁማችን ሳንሞት ስራ እንስራ ብሏል። በቁም ሳንሞት ያለን ሳንጠፋ ያለን ሳንጠፋ ስራ እንስራ ብሏል። እንካተላቸው። በዚህ ዓለም ህግ ማለት ጉልበት ያላቸው ሰዎች የሚያወጡት የሚያስተገብሩትና የሚያስፈጽሙት። ደካማ ያለው አማራጭ ህግ ይወጣበታል፣ ህግ ይተረጎምበታል፣ ህግ ይፈጸምበታል። ከዚህ ንቅንቅ ካለ ወይ ይገደላል፣ ይታሰራል ወዘተ። ስለዚህ መብት ዝም ብሎ አይመጣም። በተግባር የሚታየው እኮ እሱ ነው። ላለፉት 20-30 ዓመታት ምዕመናን ታገሱ። የመንግስት ያለሃሉ የፍትህ ያለሃሉ ግን ችግሩ ተስተካከለ እየጨመረ እንደውም ትግስቱ እንደ ፍርሃት እየተቆጠረ ዝም ካሉማ እንጨምርባቸው እየተባለ ዝም ካሉማ እንጨምርባቸው ይሄንማ ከቻሉ እንጨምርባቸው እየተባለ እየጨመረ ነው ያለና ጨዋታችን እየተለመደ ጨዋታችን ምንም አያመጡም ወደሚል እየተቀየረ ያለው በቃ ልማዳቸው ነው። አንድ ሰሞን የሆነ ነገር ሲፈጠር እንጮሃለን ምናምን በየቦታው ጧፍ ማብራት ምናምን ይደረጋል። ስሜት ስለሆነ ከአንድ ሳምንት በኋላ ወይ ከሆነ ቀን በኋላ ይጠፋል። በቃ እንደዛ ይቀጥላሉ። ይሄን አቺቭ አድርገዋል፣ ይሄን አግኝተዋል ደግሞ እያሉ ይቀጥላሉና በቁም የመቅበር ነገር ነው እየተደረገ ያለው። ብራቴን ጌታ ማህተመ ሥላሴ ወልደ መስቀል ይመስልኛል ጸሐፊው እንቅልፍ ለምን የሚለው ተረት እንዲህ ታሪክ መጽሐፍ ላይ አንድ ታሪክ ትዝ አለኝ እና እዛ ምን ይላሉ? አንድ ሰው ባገሩ ረሃብ ሆነበትና ወደ ሌላ ሀገር ተሰደዳሉ እና የሆነ ሀገር ሲደርስ ስለ ሀገሩ ጠባይ ጠየቀ። እንዴት ነው ሲሉ እዚህ ሀገር እህል ሞልቷል፣ ጥጋብ ነው፣ ግን ፍርድ የለም ማለት እኔ ራም ነው ያስቸገረኝ እንጂ ፍርድ ምን አገናኝቶኝ ብሎ እዛ መኖር ጀመረ። መኖር እንደጀመረ 5 ልጆች አሉት እና የሀገሩ አንድ ሰው መጣና አንተ ከሚስትህ 5 ልጅ ወልደሃል፣ እኔ አንድም ልጅ የለኝ፣ ስለዚህ ሚስትን ስጠኝና አንድ ልጅ ትወልድልኛለህ። አረ እንዴት ያለ ሀገር ነው የመጣሁት ብሎ ወሬ ያለ ያ ሰውንም አላቆመም። ፍርድ ቤት ከሰሰው። ዳኛ ፊት ቆመና ዳኛው የሁለቱንም ክርክር ሰምቶ ወደ ስደተኛው ትኩር ብሎ ተመልክቶ ምን አይነት ክፉ ወደ ሀገራችን መጣ፣ አንተ 5 ልጅ አለ፣ ይሄ ግን አንድ ልጅ የለው፣ ምን አለ አንድ ልጅ ካሷ ቢወልድ ስጥ ሚስትህን ብሎ በፍርድ ቤት ሚስቱን ቀማው። እያዘነ ሲኖር እንግዲህ በዚህ ሀዘን ይሁን እንጃ ጥቂት ቆይቶ ታመመ። እንደ ታመመ አሁንም ያገሩ ሰዎች መጡና በስራ ቀን ሞተ፣ ስራ እንዳታስፈታን እህኔ በበዓሉ እንቅበር አሉት። አሁን ምሪ ብሎ ጮኸ። እንዴት ሰው ከነ ህይወቱ ይቀበራል? ምን አይነት ሀገር መጣል? አሁንም ከሰሰው እዛው ዳኛ ላይ። ያው ዳኛ ያለፈውን አንስቶ ባለፈው እንዲህ ብሎ እንዲህ ያልንበት ምን አይነት ክፉ ሰው መጣ? አሁን ለአንድ ሰው ሲባል ስንት ሰው ስራ ሊፈታ ነው። በስራ ቀን ብትሞት በልህኔ በበዓሉ ተቀበር ተብሎ ተፈረደበትና በህይወቱ ተቀበረ ይላል። ስለዚህ አሁን ብዙ ነገሮችን መተው በህይወት ወደ መቀበር ነው የሚወስድ። ስለዚህ ቀድሞ እንደው ለሆድ እህል አለበት ያለበት ምናምን ጥቅማ ጥቅም የሚለውን ነገር ትቶ በቁም ላለመቀበር መንቂያው ጊዜ ነው አሁን ይመስለኛል። ስለዚህ በጣም አደገኛ ሆነናል። ጊዜው በጣም ከባድ ጊዜ ላይ ነው ያለው። እውነተኞች ሆነን መቀጠል አለብን። መራር ልትሆን ትችላለች እውነት፣ ነገር ግን ፊት አይተን ማዳላት የለብንም። መጽሐፍም እንደሚለው ለእውነት በእውነት የቆምን መሆን አለብን። ለእውነት በእውነት መቆም ማለት በክርስቶስ ስሪትነት ውስጥ ተሰርተን መጽናት ማለት ነው። ባለማቋረጥ መትጋት ማለት ነው። ያንን እናድርግ። ፕሮፌሰር አባ ኃይለ ገብርኤል እውነተኛ ስለመሆን እንዲህ ይላሉ። ንካት የእውነት ሰዎች ስትሆኑ እውነት በጣም ኮስመና በውሸት ተሸፍና ስለምትኖር ትሰቃያላችሁ። ምን ጊዜም ግን የእውነት ሰው የራሱን
ማንነት ይጠብቃል፣ የራሱን ዲግኒቲ ይጠብቃል። ከእውነት ጋር ባለመናገር፣ ሐሰት ባለመናገር፣ ከእውነት ጋር በእውነት አሰላስሎ እውነትን መናገር ሊያጎሳቁል ይችላል ዓለም ላይ። ግን የእውነት ሰው መሆን ግን ከህሊና ዳኝነት ነፃ መሆን። ሁልጊዜ የማወቅ ነፃነት የምትባላለች እኛን የምትዳኝ ስቃይ ውስጥ አትከተንም። ከዚህ ስንሄድ አሁን መኝታ ቤታችንም ቤታችን ስንገባ ዛሬ ዋለውን ውሎ ትጠይቀናለች፣ ታሰላሰላለች። የሰራነው ስራዎችን ይሄ አግባብ አይደለም፣ ይሄ አግባብ ግን ምን ጊዜም ሸፍነናት ስለምንኖር ሐሰቱን ሁሉ ወይም ክፉ የሰራነውን ነገር እንደ እውነት አድርገን እንድንወስድ እናስገድዳታለን። ህሊና ግን እሺ አትልም፣ ሁል ጊዜ ትነግረናለች። በእውነት መሰረትነት ስንቆም፣ በእውነት ሚዛን ላይ ስንቆም አባቶቻችንን አርአያ አድርገን አባቶቻችን ስንላችሁ ቀድሞ የነበሩ ሐዋርያን አበው ሐዋርያቱ ሊቃውንቱን አብነት አድርገን ገዳማውያን ነው ወደፊት ስንጓዝ ጫና መከራ ይመጣል። ፊት አይቶ ማዳላት በሐሰት ውስጥ መሆን ከእግዚአብሔር የሚያርቅ ነው። እውነት ተናገር ወደ እግዚአብሔር እንቀርባለን። እውነት ስንናገር ግን ቀላል አይደለም። ስለ እውነት ስንኖር ግን መከራ አለው። መስቀል ማንጠልጠል፣ ኦርቶዶክስ መሆን፣ ሄዶ መሳለም፣ መጸለይ ዋጋ የሚያስከፍል ሆኗል። አሁን እውነተኛ አባቶች እንኳን በፍጥነት ሃይማኖታችሁን ቀይሩ አለበለዚያ ትገደላላችሁ የሚል ማስፈራሪያና ዛቻ የደረሰ አባቶች ላይ ነው። ስለዚህ ወሃብያው እንደሚያወራው አይደለም። ባይሆን ወሃብያው የማይነግራቸውን ግን እኛ ኦርቶዶክሳውያን እንንገራለን። አዋሳኝ በሆኑ ቦታዎች ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ የሚደርሰው ሰቆቃ ተጠናክሮ መቀጠሉን የሚያሳይ ነው። በተለይ በሐረር በአንጫር ወረዳ በሚገኙ 20 ቀበሌ ውስጥ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ከባድ ማስጠንቀቂያ የደረሰ ነው። አንዳንዶቹ ለቀው ሄደዋል። ለአንዳንድ ካህናቶች ደብዳቤ ደርሰዋል። በ3 ቀን ውስጥ ሃይማኖታችሁን ቀይራችሁ ካልሰለማችሁ ከባድ ችግር ይገጥማችኋል ተብሏል። እባካችሁ ድምፅ ሁኑን ያሉት በተለይ በአንጫር ወረዳ በበዳዴ ከተማ በዳንዲ ቀበሌ ልዩ መጠሪያው ካቺክና ደራር ክርስቲያኖች ተዘርፈው ተገለዋል፣ የቀሩትም ተሰደዋል ብለዋል። በሚዳግድ ቀበሌ 13 ልዩ ቦታው ጨፋ፣ ቆሬ፣ ቀርጫና ሀብሮ የክርስቲያኖች ቤቶች ተቃጥለዋል። የተረፉት ንብረታቸውን ተዘርፈው ሸሽተዋል። አዛውንቶች ታርደዋል፣ የተቃጠሉም አሉ ብለዋል። ወደሳ ቀበሌ 16 መቃወንዝ ያሉት ክርስቲያኖች እንደዚሁ መሰደዳቸውን ገልጸዋል። ዳንሴ እንዲሁም ቀበሌ 14 ያሉት ክርስቲያኖች ሁሉ ለቀው ተሰደዋል። አካባቢው ጸድቷን ነው የሚሉት። ቀበሌ 15ም እንደዚሁ ልዩ ቦታ ጋላማ እና ወፌ ቤቶቻቸውን ጥለው ክርስቲያኖች ተሰደዋል። ወፌ ከተማ ላይ ያሉት ቅድስት ማርያም ቤተክርስቲያን ጋር የቀሩትም ተከበው በታላቅ ፍርሃት ራሳቸውን በመከላከል ላይ ናቸው ብለዋል። ለመንግስት አቤት ብንልም ሊደርስልን አልቻለም ብለዋል። በተለይ የወረዳው አመራሮች፣ የአንጫር ወረዳ አመራሮች የእስልምና ተከታዮች ናቸው። ጫካ ካሉት ጋር ተናበው ስለሚሰሩ ለአንድ ዓመት ያህል በራሳችን ትጥቅ ብንታገልም መቋቋም አልቻልንም ብለዋል። አሁን ያለው ታጣቂ ኃይል የኦሮሞ ነጻነት እስላማዊ ግንባር እንደሆነ ነው የሚገልጹት። በጣም ሰፊ ይዞታ እንዳለው ነው የሚናገሩት። እባካችሁ ድምፅ ሁኑን ብለዋል። ምናልባት በዚህ 3 ቀን ውስጥ ካልደረሳችሁልን ህይወታችንን እናጣለን ብለዋል። በተላከው ደብዳቤ ሃይማኖታቸውን ቀይረው ወደ እስልምና እንዲገቡ ማስጠንቀቂያው ደብዳቤው ይናገራል። እነዛን ሰዎች ስምም መግለጽ በድምፅ ማቅረብ ለህይወታቸው አደጋ ስለሆነ ያንን ትተነዋል። ይህንን በተመለከተ ከኢትዮጵያ ኦርቶዶክስ ቤተክርስቲያን የቤተ ክህነት ሰዎችን ለማናገር ሙከራ አድርገን እስካሁን ምላሽ አላገኘንም። ክርስቲያኖቹ ሸሽተው ወፌ ቀበሌ ላይ ተከማችተዋል። እንግዲህ ነገ ከነገ ወዲያ የሚሆነውን ነገር አናውቅም። የሰጧቸው የጊዜ ገደብ 3 ቀን ነው። እዛ አካባቢ ሃይማኖትን ታኮ የሚደረግ የትጥቅ ትግል በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ከዛ አለፍ ሲል ለአማራ ተወላጆች ከባድ መከራ እንደሆነ የሚገልጹት እነዚህ ታጣቂዎቹ ኦሮሞም ሆነው ክርስቲያን ከሆኑ ተመሳሳይ ጥያቄ ቀርቦላቸዋል። ሃይማኖታቸውን የማይቀይሩ ከሆነ እርምጃ እንደሚወሰድባቸው። ይሄ ነገር ምናልባት የሚያውቀው አካል አስፈላጊውን አስቸኳይ እርምጃ ካልወሰደ ነገሩ እየከበደ መሄዱ አይቀርም። እንግዲህ መረጃውን ለማቅረብ ሞክረናል። ወደፊት አጠናክረን በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያን የሀገረ ስብከቱ ሊቀ ጳጳስ ካገኘናቸው በመሀልም የምናስገባ ነው የሚሆነው። ፋሲል እንግዲህ እንደሰማችሁት በ3 ቀን ውስጥ
ከኦርቶዶክስ ወጥታችሁ ወደ እስልምና ማትመጡ ከሆነ እንጨርሳችኋለን ተብለው በደብዳቤ ጭምር ለቤተ ክርስቲያን አስተዳደር አካላት የመጣው እነኚህ ናቸው። እነኚህ እኮ ሙስሊም አይደሉም፣ ይሄ እኮ የሃይማኖት ጉዳይ አይደለም ተመልሶ የሚሉት እነኚህ ናቸው። በሶስት ቀን ውስጥ ተብሎ ተጽፎ ደብዳቤ ተጽፎ ተሰጥቷቸው ወደ እስልምና ማትመጡ ከሆነ እንጨርሳቸዋለን ተብሎ እየተነገራቸው ጉዳዩ የሃይማኖት አይደለም የብሔር ነው ለማለት ይፈልጋል፣ ወይ ደግሞ የእርስ በርስ ግጭት ነው ለማለት ይፈልጋሉ። እዚህ ከባድ የሆነ ማስፈራሪያ ዛቻ እየደረሰ ነው። እንጸልይ። ከዚህ ወጣ ያለ መረጃ ላስደምጣችኋል። እናት ልጇን ገደለች ተባለ። መራር ሌላ መራር እውነት ነው። እናት የገዛ ልጇን ገደለች። እቺ የምትመለከቷት እናት 9 ወር በሙሉ አርግዛ ለወራት አጥብታ የወለደቻትን ልጇን ጨክና ገደለቻት። እቺ የምትመለከቷት ሕፃን በአምላክ ትባላለች። ውልደቷና እድገቷ ድሬዳዋ ላይ ነው። እቺ በዚህ በኩል ደግሞ ያለችው እናቷ ነች። ከሷ ታናሽ አንድ ወንድ ልጅ አለ፣ ከሷ ጋር 2 ማለት ነው። ነገር ግን ቤተሰብ ውስጥ በተፈጠረ አለመግባባት እቺ የምትመለከቷት የነሱ እናት ከነሱ አባት ጋር ትለያያለች ማለት ነው። ከዛም ይሄንን አሁን ፎቶ ላይ ማሳያችሁን የምትመለከቱትን ግለሰብ ታገባዋለች። ከተወሰነ ጊዜ በኋላ ግን ከዚህ ከምትመለከቱት የእንጀራ አባታቸው ጋር በመመሳጠር የገዛ ልጇ ላይ በጣም ብዙ ጫና ትፈጥራለች። እንዳትማር፣ ከማንም ጋር እንዳትገናኝ ያደርጓታል። በሆነውም ባልሆነውም ምክንያት ይደበድቧታል። በርበሬ በማጠን የተለያዩ ስቃይን እቺ የምትመለከቷት እናት የገዛ ልጇ ላይ ታደርጋለች። እነዚህ ሁሉ ስቃዮች ያለ እድሜዋ የተደራረቡባት እቺ የምትመለከቷት የ11 ዓመቷ በአምላክ የመንፈስ ጭንቀት ውስጥ ሁሉ ገብታ በዚህ እድሜዋ ጸበል ላይም ጭምር ስትንከራተት እንደነበረ ይነገራል። በመጨረሻም ግን በገዛ ልጇ ላይ ጨክና አምጣ እንዳልወለደቻት በገዛ ልጇ ላይ ጨክና ከዚህ ከምትመለከቱት የእንጀራ አባቷ ጋር አንድ ላይ በማበር እቺን የምትመለከቷትን የ11 ዓመት ሕፃን ገለዋታል። በጣም የሚያሳዝነው የገደሏት ቀን ላይ ሕይወቷን ለማትረፍ በተቻላት አቅም የተቻላትን ሁሉ ስታረግ እንደነበረ ነው ፖሊሶች የተናገሩት። እስቲ አንዴ ያዳምጡ። በጣም ከሚገባው በላይ ታግላለች። ሕፃኗ ራሷን ለማዳን ያልሆነችው ነገር የለም። አልጋን ሁሉ ወደዚህ ገፍታዋለች። አልጋ መሃል ውስጥ ሁሉ ገብታ ለማዳን ከዛ ሰውነቷን አስከሬኑን ሲናየው የተለያዩ ቦታዎች ላይ ምት ነበር። የቦክስ ምት፣ የጥፊ ምት፣ የእርግጫ ምቶች ነበሩ። እቺ የምትመለከቷት እናትም ልጄን አዎ ገድያለሁ ብላም መግደሏን አምናለች ማለት ነው። በመጨረሻም ፍርድ ቤት ከቀረቡ በኋላ በጣም ደስ የሚለው ፍርድ ቤት ሁለቱም ላይ እናቷ ላይም የእንጀራ አባቷ ላይም የሞት ፍርድ ፈርዶባቸዋል። ከዚህ ጉዳይ ጋር በተገናኘ ከዚህ ቀደም ሰምታችሁ ላዘናችሁ አሁን ፍርዱ ይሄ መሆኑን ለማሳወቅ ነው። ይህንን ቪዲዮ የተቻላችሁን ያህል ኮፒ ሊንክ፣ ሪፖስት፣ ሼር አድርጋችሁ አድርሱልኝ። አመሰግናለሁ። እንግዲህ ምን እንላለን? ያለንበት ጊዜ ያለንበት ወቅት አሁናዊ ሁኔታችን መራር ሆኗል፣ ከባድ ሆኗል፣ ያስጨንቃል። በስተመጨረሻ ከአርሲ ጋር የተገናኘ የተሰማውን መረጃ የወጡትን ቪዲዮዎች እንዲሁም ትኩሳቱን የሚከተለው ላቅርብላችሁ። ላይክ ያደረጋችሁ፣ ሼር ያደረጋችሁ፣ ቪፒኤን ያበራችሁ መመልከታችሁን ፍጹም እንዳታቋርጡ። ቪዲዮ ነካለ። ይሄ የአርሲ ጭፍጨፋ እኮ ሲቀጥል ሁላችን ሞታለን። የዛን ጊዜ ጠቅላይ ቤተ ክህነት በጀትስ ምን ልታደርጉት ነው? ከየት ይመጣል ብሩ? ፈሰሱ ከየት ይመጣል? ምዕመኑ አለቀባችኋ። ህዝቡ እንደሆነ ትታችሁታል። ስለዚህ ከውጭ የሚሰጠን እርዳታ የለም። የተቀመጠውን ገንዘብ ከዛው ልትበሉ ነው። ጠቅላይ ቤተ ክህነት ዓመታዊ የስብሐ ጉባኤን ስብሰባ ጠርቶ ይሄን አክል ፐርሰንት ይሄ ሀገረ ስብከት አስገባ የምትሉት ይሄ ፐርሰንት እኮ የገባው እኮ ከነዚህ ከተጨፈጨፉት ክርስቲያኖች ነው። ከየት ይመጣል? ይብዛም ይነስም ከነሱ ነው የመጣው። ያውም በዚህ ኑሮ ውድነት አሳት በኩራቴን አላስታጉልም። አሳት በኩራቴን እኮ ብሰጥ እኮ እጸድቃለሁ ያለው ማን እኮ የተገደለ ነው። ነገም ይሄ ቁጥር እየጨመረ ሲመጣ የእናንተ ደሞዝ ከየት ይመጣል? በዚህ ዓመት ጠቅላይ ቤተ ክህነት 7 ቢሊዮን ዶላር መድቧል። ዓመታዊ በጀት ከየት መጣ? የገንዘብ ሚኒስትር የመደበለት ብር የተመደበው ዓመታዊ በጀት የጠቅላይ ቤተ ክህነት
የነዚህ ክርስቲያኖች ብር አይደለም? የተጨፈጨፉት ክርስቲያኖች ሂሳብ አይደለም? ብሩን ሰጥቶ በጸሎት እንኳን የማያስበው አባት ማጣት እንዴት ያማል? ያውም እኮ ከሞላለት አይደለም፣ ከጠገበለት አይደለም፣ ከተረፈለት አይደለም፣ ካለው ነገር ላይ ቀምቶ ያስቀረው። ስለዚህ እንደው በእግዚአብሔር ዘንድ ያስጠይቀኛል። እረኛ አልሆንኩለትም፣ መንጋ አልሆንኩለትም፣ የመንጋው እረኛ አልሆንኩለትም ከማለት ባሻገር ይሄ የኔ ደሞዝ እኮ ከነሱ የተለቀመች ናት። ይህ ጠቅላይ ቤተ ክህነት እያሰራ ያለው እኮ የልማት ስራ ከነዚህ ከነሱ የተሰበሰበ ነው። እንዴት አይባልም? እንደው ስጋ የሆነን እንኳን እናስበው። የነፍሱ ነገር ቀርቶብን ማለት ሰባኪያን ስትሆኑ አንዳንዶቻችሁ ለምን ዝም ያላችሁት? በየሀገሩ ስትሄዱ ስልክ እየደወላችሁ ይሄን አክል ብር ነው እኔ ካልተከፈለኝ አልመጣም የምትሉት ያ ይሄን ካልተከፈለኝ ብር የሚለው ከህዝቡ የተገኘ አይደለም። ለዚህ ህዝብ ድምፅ ካሁናችሁ መቼ ድምፅ የምትሆኑት? የእናንተ እኮ አበላችሁ ጭምር እኮ ነው። የፕሌን ተቆርጦ የትራንስፖርት ተቆርጦ ያውም እኮ መደበኛ ቅጥርነታችሁ እንደተጠበቀ ሆኖ በየአጥቢያ ያለው ቅጥር እንደተጠበቀ ሆኖ እዚህ ቦታ ላይ ለጉባኤ ስመጣ ይሄን አክል ብር ስትከፍሉ የምመጣው ብላችሁ ለምን ትልልቅ ተቋማት ለምን ዝም አላችሁ? ለምን ትልልቅ የቤተክርስቲያን ሰባኪያን ለምን ዝም አላችሁ? መፍትሄ ይምጣለት። ግን ለምን አትናገሩትም? በጽሁፍም ይሁን በቪዲዮም ይሁን በምን ሆነ አንናገሩ? ጽድቁንም ተዉት። እናንተ አበላችኋል። ይሄ ጉዳይ በኢትዮጵያ በመላው ቢከሰት ኖሮ አንድ ቦታ ላይ ጉባኤ የሚጠራችሁ ሰው ይኖራል? ኑ ዘምሩልን፣ ኑ ስበኩል የሚላችሁ ይኖራል? አይኖርም። ለምን? ህዝቡ የለማ። አርሲ ላይ የሆነው በመላ ኢትዮጵያ ቢሆን ኖሮ አያርግብንና ጉባኤ ይኖራል? እንደዚህ የእናንተስ እንጀራ ገመዳችሁ ይበጥሰው የለም? የተወደዳችሁ ውድና ክቡራት ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር ስላደረጋችሁ ስለምታደርጉም ጭምር እጅግ አድርገን እናመሰግናለን። በሌሎች መረጃዎች እንመለሳለን። እስከዚያው ድረስ ሰነባበትን።